ሰላም እንደምን አላችሁ ውድ የልግዳ ቤተሰቦች ከሀገር ውስጥ ሆነ ከሀገር ውጪ የምትሆኑ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ከፕሪሚየር ሊጉ በተቃራኒ በአውሮፓ ሊግ የተሻለ ውጤት እያስመዘገበ የሚገኘው ማንቸስተር ዩናይትድ ዛሬ ከፈረንሳዩ ሊዮን ጋር የመልሱን ጨዋታ በኦልድ ትራፎርድ ያደርጋል። ባለፈው ሳምንት ወደ ፈረንሳይ አቅንቶ በሊዮን ሜዳ ጨዋታውን ያደረገው ማንቸስተር ዩናይትድ ሁለት አቻ በአንድሬ ኦናና ሁለት ስህተቶች ሁለት አቻ ተለያይቶ ተመልሷል። ዛሬ ደግሞ የመልሱን ጨዋታ በደጋፊውና በሜዳው የሚያደርግ ይሆናል ማለት ነው። እንግዲህ በዘንድሮ የአውሮፓ ክለቦች ውድድር ምንም ሽንፈት ያልገጠመው ብቸኛው የአውሮፓ ክለብ ማንቸስተር ዩናይትድ ከሌሎች ውድድር መድረኮች በተለየ መልኩ ለአውሮፓ ሊጉ ልዩ ትኩረት ሰጥቶ እየተወዳደረ የሚገኝበትን ሁኔታ እየተመለከትን እንገኛለን። እንግዲህ ባለፈውም በፕሪሚየር ሊጉ ወደ ጉድሰን ፓርክ አቀንቶ በኒውካስል ዩናይትድ 4-1 ተሸንፎ እንደተመለሰ አይዘነጋም። እንግዲህ በፕሪሚየር ሊጉ 14ኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ በቀጣይ ዓመት በአውሮፓ የውድድር መድረክ ለመሳተፍ ብቸኛ ያለው ተስፋ አውሮፓ ሊግ ሆኗል ማለት ነው። እንግዲህ ማንቸስተር ዩናይትድ ከሊዮን ጋር ያደረጋቸውን ያለፉት 6 ጨዋታዎች ያልተሸነፈ ሲሆን 3ቱን አሸንፎ በ3ቱ ደግሞ አቻ መውጣት የቻለበትን ውጤት ነው ማስመዝገብ የቻለው ማለት ነው። እንግዲህ ነገስ ምን አይነት ውጤት ያስመዘግባል የሚለው ከጨዋታው በኋላ የምንመለከት ይሆናል ማለት ነው። እንግዲህ አዲስ ታሪክ ያስመዘግባል ወይስ ሽንፈት ያስተናግዳል የሚለውን ምሽት በኦልድ ትራፎርድ የምንመለከት ይሆናል ማለት ነው። እንግዲህ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በጋዜጣዊ መግለጫቸው ማቲያስ ዲሊት ከጉዳቱ አገግሞ ወደ ጨዋታ ሲመለስ አይዶ ሄቨን ትንሽ ችግር አጋጥሞታል ሲሉም ገልጸዋል ማለት ነው። እንግዲህ በማንቸስተር ዩናይትድ የምናውቀው የረጅም ልምድ ባለቤት ጆኒ ኢቫንስ ወደ ልምምድ ተመልሷል፣ ነገር ግን ለዛሬው ጨዋታ አይደርስም ሲሉም አሰልጣኙ ገልጸዋል ማለት ነው። ሌላው እንግዲህ ትሬኒንግ ላይ በነበረው በልምምድ ላይ የተጎዳው አማድ ዲያሎ በዚህ ውድድር ዓመት ወደ ሜዳ አይመለስም፣ ነገር ግን በዚህ ውድድር ዓመት ወደ ሜዳ እንደሚመለስ ተስፋ አደርጋለሁ ሲሉም አሰልጣኙ ገልጸዋል ማለት ነው። እንግዲህ ባለፈው ከኒውካስል ጋር በነበረው ጨዋታ ጉዳት ያስተናገደው ጆዋ ዚርክዚም ከውድድር ዓመቱ ውጪ ነው፣ እሱን ለሚቀጥለው ዓመት ዝግጁ እናደርገዋለን ሲሉም አሰልጣኝ ሩበን አሞሪም ገልጸዋል ማለት ነው። እንግዲህ አንድሬ ኦናናንም በተመለከተ አስተያየታቸውን ሰጥተዋል። ኦናና ዝግጁ ነው፣ ቅዳሜና እሁድ አሳርፈነዋል። ለእሁዱ ጨዋታ ከስብስብ ውጪ ያደረኩት እሱን አለማሰለፍ ጥሩ መስሎኝ ስለታየ ነው፣ ቢሆንም ግን ኦናናን ለማሰለፍ አስቤ ነበር ሲሉም አሰልጣኝ ሩበን አሞሪም ገልጸዋል ማለት ነው። እንግዲህ ከአሰልጣኙ ጋር አብሮ ጋዜጣዊ መግለጫ መስጠት የቻለው ሃሪ ማጓየር አውሮፓ ሊጉን በእናሸንፍ ራሱ ይህ የውድድር ዓመት ለኛ በጣም አስከፊ እንደሚሆን ምንም ጥርጥር የለውም ሲል ገልጿል። እንግዲህ ለዚህ ክለብ ስትጫወት ዋንጫዎችን ማሸነፍ ግድ ነው፣ አውሮፓ ሊጉም ለኛ ልዩ ዋንጫ ይሆናል ሲልም ገልጿል ማለት ነው። እንግዲህ በዚህ ክለብ ዋንጫዎችን ማሸነፍ ወሳኝ ነገር ነው ሲልም አክሏል። ማጓየር እንግዲህ አውሮፓ ሊጉን ማሸነፍን በተመለከተም ሐሳቡን ማጋራት ችሏል። ይህ ዋንጫ ማሸነፍ ትልቅ ነገር ነው፣ እኛም ለሚቀጥለው የውድድር ዓመት ወደ ቻምፒዮንስ ሊግ እንድንገባ የሚያስችለንም ይህ ነው ሲልም ሐሳቡን ሰጥቷል። የቀረን ይህ ውድድር ብቻ ነው፣ ስለሆነም የነገዋን ምሽት ወይም የዛሬዋን ምሽት በጉጉት እንጠብቃለን ሲልም ማጓየር ሐሳቡን ሰጥቷል። አንድሬ ኦናናን በተመለከተም እንደሚከተለው ሐሳቡን መስጠት ይችላል። ሃሪ ማጓየር አንድሬ ኦናና ከዚህ ከመምጣቱ በፊት በጣም ጥሩ ግብ ጠባቂ መሆኑን አስመስክሯል ብሏል። በስራ ውስጥ ደግሞ የተለያዩ ውጣ ውረዶች ያጋጥመሃል፣ ዋናው ከዚያ ነገር ማገገም መቻልህ ነው፣ እሱም ትልቅ ስብዕና ያለው ሰው ነው ሲልም ሐሳቡን ገልጿል ማለት ነው። እንግዲህ በአሁኑ ሰዓትም ሁሉም ሰው ላይ ጣታቸውን እየቀሰሩ እየተቃወሙት እንደሆነ ሊሰማው ይችላል ሲልም ማጓየር ሐሳቡን ገልጿል። እንግዲህ ማጓየር አክሎም ሁሉም ነገር ችላ በማለት በስራ ላይ ለማተኮር በየቀኑ ራስህን ለማሻሻልና የተሻለውን ለማድረግ ሞክር። ማድረግ የምችለውን
ያንን ብቻ ነው ሃሪ ማጉዌር አክሎም ዛሬ ምሽት ሌላ ጨዋታ ነው። እናም ለስራህ የምችለውን አደርጋለሁ እና ማድረግ የምችለውን ያንን ብቻ ነው በማለትም ሐሳቡን ገልጿል ማለት ነው። እንግዲህ ማጉዌር አክሎም እኔ ራሴ በዚያ ውስጥ ነበርኩ፣ ሁልጊዜም ማድረግ የምችለውን ነገር በየቀኑ የተሻለውን ማድረግና በተቻለ መጠን ጠንክሮ መስራት ነው ሲልም እንግዲህ ማጉዌር ሐሳቡን መስጠት ችሏል ማለት ነው። እንግዲህ ሌላ የአውሮፓ ሊግ ጨዋታዎች ዛሬም ይደረጋሉ ማለት ነው። ከነዚህም ላዚዮ ከቦንዶ ግሊምት የሚያደርጉት ጨዋታ ሲጠበቅ፣ ሌላው አትሌቲክ ቢልባኦ ከሬንጀርስ እንዲሁም ደግሞ ፍራንክፉርት ከቶትናም የሚያደርጉት ጨዋታም ዛሬ የሚደረግ መርሃ ግብር ነው ማለት ነው። እንግዲህ ማንስ ይወድቃል፣ ማንስ ወደ ግማሽ ፍጻሜ ያልፋል የሚለው ከጨዋታው በኋላ የምንመለከተው ይሆናል ማለት ነው።